በረከት እዚህ ጋር ተረበት እዚህ ጋር ዘረበት ዲዩቲ ፍሪ ተጠቅሜ ማለት ሰው ነኝ። ጉምሩክ ቼክ ማድረግ ይችላል። ሰነዴ መኪና ላይ ዲዩቲ ፍሪ ፒካፕ ነድቼ አላውቅም፣ አምጥቼ አላውቅም፣ አምቡላንስ አምጥቼ አላውቅም፣ ብረት ይፈቀድልኛል አምጥቼ አላውቅም፣ ፈርኒቸር ይፈቀድልኛል ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ እኔ አላማዬ ሀገሬን ማገልገል። ግን ፌዴራል ፖሊስ ለሀገር እንግዲህ ጠቅላይ ሚኒስትሩ እሳቸው መጽሐፍ ሲያሳትሙ ይህን ሁሉ አይ ቲንክ የመጀመሪያ ኢትዮጵያ ትመስኛለች 50 ሺህ ወስዳለች እና ይህን ሁሉ እያዩ እንዴት 8 ሚሊዮን ብር የሚገመት የነዳጅ ጥያቄ ሊያቀርቡ ቻሉ? ሁለተኛ ላነሳ የምፈልገው ጥያቄ አሁን ታበሲሳ ብዙዎች እዚህ ጋር እየጻፉ ስለሆነ ጥያቄ መጠየቅ ያለብን ራሱ የተሰሰኝ ነው። ኦኬ ለህዝቡ ይለቀቅና የምፈልገው እዚህ ያለው እንዲገነዘበ የምፈልገው ማለት ነው። እኔ እስር ቤት ተከታተል ጥሩ ማለት ነው። አንድ ነገር ስለ እስር ቤቱ ሁኔታ ምን እንደገጠመው እንዴት እንደታሰብ ማንንም በተመለከተ አሁን ታለው ሶሻል ሚዲያ ላይ መጥቼ አንድ ነገር ትንሽ አልተናገርኩም ብዙ ነገር ማለት ነው። ወደ ሚዲያ ተባሽ ማመጣው በቃ ትናንትና ነው ወደ ሚዲያ የመጣው ለምን ታታቶስ ወደ ሚዲያ ጀምሮ ስለ ቪአይፒም ሰምታል እንዴት እንደመጣ እኔ ጋር ማለት ነው። ረቢራ ማለት ረቢራ አምጥቶ ነው መኪና ውስጥ ያደረገው ህገወጥም አይደለም የሚያሳስርም አልነበረም። ግን እኔ እኮ ይል ራሱ ፌዴራል ፖሊስ ቪአይፒ ሰጥቶኛል። ራሱ ፌዴራል ፖሊስ መከላከያ ሰጥቶኛል። ንግድና ቀጠናዊ ትስስር ልኮልኛል። ባጅም ፓስም ብልጥግና ልኮልኛል። የሚደበቅ የሚዋሽ አይደለም። ግን ተጠቅሜ አላውቅም። ኮታዬ በምችለው አቅም ከወረዳ ወስዳለሁ በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው። እኔ በረከት እዚህ ጋር ተረበት እዚህ ጋር ዘረበት ዲዩቲ ፍሪ ተጠቅሜ ማለት ሰው ነኝ። ጉምሩክ ቼክ ማድረግ ይችላል። ሰነዴ መኪና ላይ ዲዩቲ ፍሪ ፒካፕ ነድቼ አላውቅም፣ አምጥቼ አላውቅም፣ አምቡላንስ አምጥቼ አላውቅም፣ ብረት ይፈቀድልኛል አምጥቼ አላውቅም፣ ፈርኒቸር ይፈቀድልኛል ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ እኔ አላማዬ ሀገሬን ማገልገል፣ እርሻ መስራት፣ ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ እሱ ነው ያለው። ሌላው የኔ እርሻዎች እኮ ልማት ባንክ ብድር የለባቸውም። ልማት ባንክ አልተበደርኩባቸውም። የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው። ለምን አብዛኛው ሰው ብረት ወስዶ ቀጥታ ወደ ብድር ነው የሚሄደው። እኔ ግን አላስያዝኳቸው። ምነግር ነገር ለእኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኛል። እንደ ማንኛውም ሴት ኢንቨስተር እንደ ማንኛውም ገበሬ አበረታቶኛል። መቼም በጣም ነው አመሰግናቸው። ማለት በጣም ትልቅ ባንክ ነው፣ በጣም ሰፊ ባንክ ነው፣ በጣም መልካም ባንክ ነው። እንደ ማሽነሪ ገዝቶ ስራሽን አስፋፊ ስሪ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ። በተረፈ ብዙ ሰዎች ድርሻቸውን ሄዱ ያስገዝቶኛል ማለት ክቡር ጠቅላይ ሚኒስትሩ መጽሐፍ ሲያሳትሙ 50 ሺህ ባለሳሳት ዜና ላይ የሰማሁት የመጽሐፍ ግዢ እንዳካሄድሽ ያሳያል። ሁለተኛ ከተለያዩ ከክልል ባለስልጣናት ከተለያዩ ባለስልጣናት ጋር በዛ ጉዳይ የተገናኙ ሶሻል ሚዲያ ላይ ብዙ ፎቶዎች አንዳንድ ግለሰቦች በባለስልጣን ጋር የተነሳሽው ፎቶ እያደረጉ ታስፈራራለች፣ በገንዘብ ታስፈራራለች የሚል እንድምታ ያለው ንግግር ሲናገሩ ይታያል። ግን ፌዴራል ፖሊስ ለሀገር እንግዲህ ጠቅላይ ሚኒስትሩ እሳቸው መጽሐፍ ሲያሳትሙ ይህን ሁሉ አይ ቲንክ የመጀመሪያ ኢትዮጵያ ትመስኛለች 50 ሺህ ወስዳለች እና ይህን ሁሉ እያዩ እንዴት 8 ሚሊዮን ብር የሚገመት የነዳጅ ጥያቄ ሊያቀርቡ ቻሉ? ሁለተኛ ላነሳ የምፈልገው ጥያቄ አሁን ታበሲሳ ብዙዎች እዚህ ጋር እየጻፉ ስለሆነ ጥያቄ መጠየቅ ያለብን ራሱ የተሰሰኝ ነው። ኦኬ ለህዝቡ ይለቀቅና ህዝቡ ደግሞ ይጠይቃል። መጽሐፉ ጠቅላይ ሚኒስትራችን መጽሐፉን ለምን ሸጡ? እንዴት ተሸጠ? ዓላማው ምንድን ነው? ካልክ ላስረዳ ይችላል። ኦኬ አሁን መጽሐፍ መደመር መጽሐፍ ታትሞ ለገበያ ቀርቧል። ለገበያ ሲቀርብ የመጀመሪያው መጽሐፍ ኦሮሚያ ክልል ላይ የሶፍ ዑመር ዋሻን ለመገንባት እና ባሌ ማውንቴንን ለማደስ ለመገንባት የሽያጩ ገንዘብ እንዲውል ለኦሮሚያ ክልል ተሰጠ። ለኦሮሚያ ክልል ተሰጠ። ጠቅላይ ሚኒስትሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ፉድ ድርጅት እንግዲህ እንደነገርኩ የኢትዮጵያ ቱር ኦፕሬሽን የኔ ነው። እንደ ፉድ ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው፣ ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው፣ ሆቴል ሊሰራ ነው፣ ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ። ለዛ ደግሞ አዋጥቻለሁ። መጽሐፉ አይደለም የተሸጠው፣ በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት። አንድ ላይ ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዚዳንት ናቸው፣ ንጉሳቸው የእሳቸው ቤተመንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው። ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ። አሁን እንግዲህ ስቴዲየም በስቴዲየም አለች አዲስ አበባ። የእሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም የምናውቃቸው ትልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበር። ለዛ መጽሐፉ ሸጣችሁ ስቴዲየም ገንቡበት ብለው ጠቅላይ ሚኒስትሩ መጽሐፋቸውን የሰጡት። ወደ ሐዋሳ ክልል ወደ ሐዋሳ ደግሞ ሲዳማ ክልል ስመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነ በሚባል ደረጃ ነው። ሐዋሳ ታቦት ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉ የገዛ ሰው በጠቅላላ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬ ቤተመንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻ አዲሷል ገብቷል አይደል? ሐዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልል ነግረን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን ለየሁሉም ተሰጥቷል። ለሆነ ዓላማ አውሉ ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን መሬት አልተደረገም። ለምን ታካት ነው ገብቷል አይደል? እውነት ነው ማለት ዋሻ አችልም። ጠቅላይ ሚኒስትራችን መጽሐፉን ሽጠው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱም። ስለዚህ ተቃቅ ስለሆነ እውነቱን ስለማት እውነቱን አስረዳለሁ። ስለዚህ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። አሁን ተመለሰ። ስለዚህ በዚህ ውስጥ ገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው። በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ያንን አነሳ የፈለኩት እና እንግዲህ ይሄን ሁሉ ለሀገር እንደገና ደግሞ የአዲስ አበባ ከተማ መስተዳደር በአንድ ወቅት የሽንኩርት ገበያ የተለያዩ የዋጋ ንረት በነበረበት ሰዓት ብዙ ስቶሮችን አዲስ አበባ ውስጥ ከፍተሽ ተከፋፊ ነበር ገበያው ለማለት እነዛ ስቶሮች አሁንም እየሰሩ ነው። ስለዚህ የአዲስ አበባ ከተማ መስተዳደር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይታረስም ወይ? በዚህ ጋር ልማቱ እየለለች በዚህ ጋር አሁን እዚህ ጋር ማለት ነው እውነት ነው ገሪታ ግን ለምን እንደሆነ መናገር የሚችሉ ስጊት ነው የተሰበሰበ እርግጠኛው የነገር ጠቅላይ ሚኒስትራችን ሀገሪቱን እየመሩ ስለሆኑ እንዲያነደሱ የሚፈጽሙትን ሰዎች መቼም ኮሚቴ እንደሆነ አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ። እያንዳንዱ ሰነዳችንን በድጋሚ ያስመርምራሉ ብዬ ተስፋ አደርጋለሁ። ለምሳሌ ቅድም ምለኛ ከተለያዩ አመራሮች ጋር ትነሻለች ተሻለ ሆነ ይመጣሉ። ለምሳሌ መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጂበት መንገድ በዚህ በጣም ስትሬንስ በሆነ ሂደት ውስጥ ራሱ አይሻለሁ። አታስነኪ
ሰዎችን እንትና ማለት አልፈለግሽም። ቀጥታ የሆነው ነገር ብቻ ነው። ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አድርጋለሁ። በምንችለው መንገድ አንቺ ለህግ መገዛት ሀገር ወዳድነትሽን አታይ። ኦፍኮርስ እንዳንቺ ስትሬስ ቢሆን እኔ ደግሞ ከናካቴው ልረግም ሁሉ እችላለሁ። እግዚአብሔር ይጠብቀኝ። ያው ሰው ከሚችለው በላይ አይፈተንም እና ትናንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ህሊናዬ ስለማይፈቅድ ከባህሪዬም ውጭ ነው ሊፈርድ ገምድን መለስ ብዬ በረከት እንዲልበላት ብዬ ነው። ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ ይግባሽ። በቃ እጅሽ የተነካበት ነገር ካለ ምን ችግር አለ? ሌላውንም ይችላል ካጠፋሽ አንቺ ታረኛለሽ። ግን ደግሞ በህግ ልዳኝ ማለት ደግሞ እኔ ከጎንሽ አንድ ወንድም አንድ ኢትዮጵያዊ እኔ መፍትሄ የጠየቁት ምን መሰለህ? ከመጀመሪያም ጀምሮ ስለ ቪአይፒውም ሰምተሃል እንዴት እንደመጣ እኔ ጋር ማለት ነው። ይኸው ረቢራም አለ ረቢራ ነው አምጥቶ ነው መኪና ውስጥ ያደረገው። ህገ ወጥም አይደለም የሚያሳስርም አልነበረም። ግን እኔ እኮ ይልህ ራሱ ፌዴራል ፖሊስ ቪአይፒ ሰጥቶኛል። ራሱ ፌዴራል ፖሊስ መከላከያ ሰጥቶኛል። ንግድና ቀጠናዊ ትስስር ልኮልኛል። ባጅም ፓስም ብልጽግና ልኮልኛል። የሚደበቅ የሚዋሽ አይደለም። ግን ተጠቅሜ አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለም። መሬት ላይ ያለሁበት ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው የምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚህ ጋር ተሳስተሻል፣ ጥፋተኛ ነሽ ብባል ማለት ነው የሰራሁት ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። መቼም እንዳልከሰስ ባያደርገኝም እንደ ማንኛውም ኢትዮጵያ መከሰስ መጣጣር በቃ ልጠራጠር እችላለሁ። ነገር ግን እኔ ያልኩት ከመጀመሪያው ጀምሮ ህግና ህግ ይዳኝን፣ በህግ ፊት ልዳኝ፣ ካጠፋው ህግ ይጠይቀኝ። በቃ እነዚህ እጃቸውና ጥፍራቸው የረዛዘሙ ሰዎች እኔ ኬስ ውስጥ አይግቡ፣ ፍርደ ገምድል አይሁኑ። ገባ? ፍርደ ገምድል አይሁኑብኝ። 14 ጊዜ ፍርድ ቤት ቀርቤ 7 ጊዜ ስፈታ አልፈታም ያሉ ሰዎች እጅ እንዴት እግዚአብሔር አይጣለኝ ድጋሚ? እነሱ ሰዎች እጅ እውነቴን ነው የምነግርህ። ታምሜ እንዳልታከም የከለከሉኝ ሰዎች እጅ እግዚአብሔር ድጋሚ እንዳይጥለኝ እሱን ነው የምፈልገው። ግን ነገሮች ይስተካከላሉ ብዬ ተስፋ አድርጋለሁ። አሁንም እውነቴን ነው። ተስፋ ቆርጠሻል ካልከኝ አዎ ተስፋ ቆርጫለሁ። ለምን እኔ በኢትዮጵያ ተስፋ ቆርጬበት አላውቅም ነበር። ግን አሁን ማለት ነው እነዚህ ማፊያ የሚባሉት በመንግስት ውስጥ የተደራጁት ኃይሎች ማለት ነው እየፈረጠሙ መጡ። እንዴት እንደሆነ ያላውቅም። ጉልበተኛ እየሆኑ መጡ። የሚገርም ሌሎችን ሰዎች እየደፈጠጡ መጡ። ለምሳሌ ማለት ነው አንድ ነገር ብነግራችሁ ቅድምም ተናግሬዋለሁ። ለእኔ ነዳጅ ይሰጣት ብለው የፈረሙ ነዳጁ ይጫንላት ብለው የፈረሙት ሰዎች ደብዳቤውን ልታነቦት ትችላለህ። እነማን እንደፈረሙ ፊራ። እነዛ ሰዎች እኮ አልታሰቡም። የፈረሙልኝ የፈቀዱልኝ ሰዎች ቢሮ ውስጥ ቁጭ ብለው እኔ ለምን እከሰሳለሁ? እኔ እኮ ባለማወቅ ራሱ ነዳጁን ሮቶ ውስጥ ብገለብጥ ተጠያቂ አይደለሁም። በሮቶ መገልበጥ እንደማይቻል ማስረዳት ያለበት የሚሰጠኝ አካል ነው። ነዳጅ ማደያሽን ገንብተሽ ስትጨርሺ አልሰጥሽም ማለት ያለበት ማን ነው? የሰጠኝ አካል ነው። በህጋዊ መንገድ በአግባቡ ማደያ ተከራይ ብሎ የፈቀደልኝ አካል ቢሮ ውስጥ ቁጭ ብሎ ሳይታሰር አልታሰሩም። የፈቀዱልኝ ሰዎች ቁጭ ብለው ቢሮ ውስጥ ናቸው ያሉት። እኔ የተከሰስኩት ግን ምንም ከማላውቃቸው ሰዎች ጋር ነው ስሜ ያለው። ለምን አላውቅም። ቀጥሎ ደግሞ ዛበሻ አይታል የሆነ ደብዳቤ እንዲህ እያለ ሲያነባ አይታችኋል አይደል? እሱ ደብዳቤ የተደበቀ ደብዳቤ አይደለም። አውጣና አንብበው። እሱ ነገር ነው። የሚጸዳበት መንገድ ይኖራል ብዬ አስባለሁ። በምንችለው ነገር ሁሉ ፎሎ እናደርጋለን። ያው ወደ ሚዲያ ራሳቸው ስለሆኑ ያመጡት ቀድመው፣ እኛም ደግሞ እንደ ህዝብ ፕሮቴክት የማድረግና ፍትሐዊ የሆነ እርምጃ ብቻ እንዲወሰድ የማድረጉን ስራ እንሰራለን። በርቺ። በውስጥ ደግሞ ሰላም ነሽ። እንዳትገነዘብ የምፈልገው እዚህም ያለው ሰው እንዲገነዘበ የምፈልገው ማለት ነው እኔ ከእስር የተፈታሁት ጥር ውስጥ ነው አይደለ? አንድ ነገር ስለ እስር ቤቱ ሁኔታ ምን እንደገጠመው እንዴት እንደታሰርኩ ህመሜን በተመለከተ አውርቻለሁ። ሶሻል ሚዲያ ላይ መጥቼ አንድ ነገር ትንሽ አልተናገርኩም። ሁሉ ነገር ትዬ ማለት ነው ወደ ሚዲያ ጭራሽም አልመጣሁም። በቃ ትናንትና ነው ወደ ሚዲያ የመጣሁት። ለምን ራሳቸው አስገደዱኝ። አሁን እኔ ዝም ብዬ ጊዜ እግዚአብሔር የፈቀደውን በቃ እንደው ሲያደርጉ ቃሉ ሰዎች ብዬ ዝም ብል ማለት ነው። በቃ ይኸው ችግር ስላለባት ነው ጸጥ ያለችው። እንደዚህ ስለሆነ ነው ስለሚባል በፌስቡክ ናቸው በፌስቡክ መልስ ሰጠው። ቤቱ መጥተው መቅረት እኮ ቢሆን ኖሮ ቤቴ መጥተው ፈልገውኝ ቢሆን ኖሮ በቃ ከአንቀፋ ጠፋሽ ብለው ባያስወሩብኝ ኖሮ ማለት ነው። እውነቱን ብነግርህ እሱ ሚዲያ ላይ ማለት ነው ይሄ ሁሉ ብጥብጥም ጭቅጭቅም አጀንዳም አይመጣም። ብዙ ሰዎች ደግሞ 98 ቢሊዮን ነው 78 ቢሊዮን በ9 ወር ውስጥ ተዘረፈ ብሎ ፓርላማ ላይ አቅርቧል ነበር ፌዴራል ፖሊስ። ምናልባት እሱንም መሸፈኛ አድርገውች ሊሆን ይችላል የሚልም አስተያየት አለ። አድርገውኝ ከሆነ እንግዲህ ይመቻል። ሌላው ግን እኔ አንድ አያለም እያለ እዚህ ጋር ኮሜንት ላይ ያየው ስለነበረ የወርቅ ቢዝነስ ውስጥ ገብተሻል፣ የወርቅ ቢዝነሱ ህጋዊ እንደሆነ ደብዳቤ እንደተጻፈልሽ እና በምን ያክል ካፒታል እንደጀመርሽ